እሳት እያቀጣጠሉ እየሞቁ መኖር የሚቻል ይመስላቸው ኃይሎችም ካሉ ስህተት ነው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ጾምዶ የሚደግፍ የሚባል አካል ማለት ነው። ስለዚህ የሚያዋጣ ከፌደራል መንግስት ቀንደኛ ጠላት ነው፣ ቀንደኛ ወዳጃችን ጾምዶና ኤርትራ ሻዕቢያ ነው የሚል አካልም አለ። የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ዛሬ ጽምዶ ብለው የክፋት ጥምረት የፈጠሩ ኃይሎች ኢትዮጵያ በደም ጎርፍ እንድትታጠብ ሌት ከቀን እየሰሩ ነው። ለነዚህ ጥፋት ኃይሎች ፖለቲካ ማለት የህዝብ አገልግሎት አይደለም፣ የኪስ ማበልጸጊያ እንጂ። ሀገር ማለት የሉዓላዊነት መገለጫ አይደለችም፣ የግል ፍላጎታቸውን ማስከበሪያ አጥር እንጂ። ጽምዶን የፈጠሩት የግብፅና የሻዕቢያ ስርዓት የአንድ እናት ልጆች ጫፍና ጫፍ ረግጠው አላስፈላጊ መስዋዕትነት እንዲከፍሉ ለመሬት እያመቻቹ ነው። የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። የትናንቶቹ ጽምዶች ኢትዮጵያን ከባህር በር በማራቅ ህዝብና ሀገርን ያቆሰሉበት ታሪክ ሁሌም ይታወሳል። የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ። ዛሬም ይህ የጥፋት ጥምረት ለኢትዮጵያ የባህር በር ጥያቄ እንቅፋት ሆኖ ብቅ ብሏል። በተለያዩ አቅጣጫዎች የትርምስ አጀንዳዎችን እየቀረጸ ወደ ተግባር ለመግባትም አለው እያለ ነው። ጥቅምት 24 2015 ዓ.ም ለኢትዮጵያ መልከ ብዙ ቀን ናት። በዚህ ቀን በኢትዮጵያ ዘመናዊ ታሪክ ውስጥ እጅግ ብርቅ የሆነው በውይይት የመስማማት ባህል እውን የሆነበት ነው፣ የፕሪቶሪያ ስምምነት። ይህ ስምምነት ከኢትዮጵያ አልፎ ለቀጣናው እፎይታ የፈጠረ ነው። ለጽምዶዎች ግን ይህ ቀን ትውልዱን ከደም ጎርፍ የታደገ ሴራቸውንም ሜዳ ላይ ያስቀረ በመሆኑ ሊዋጥላቸው አልቻለም። ሰላም ለነሱ ስጋት ነው። ምክንያቱም በሰላም ጊዜ የጥላቻ ንግዳቸው ይከስራል፣ በመረጋጋት ውስጥ የሴራ ድራማቸው መጋረጃው ይገለጣል። የሻዕቢያ ስርዓትን ጠቅላላ አስተሳሰቡም ይሁን ስርዓቱም ይሁን የማስረጽ በሌላ በኩልም አለ፣ ጽምዶ የሚደግፍ የሚባል አካል ማለት ነው። ስለዚህ የሚያዋጣን ከፌደራል መንግስት ቀንደኛ ጠላት ነው፣ ቀንደኛ ወዳጃችን ጽምዶና ኤርትራ ሻዕቢያ ነው የሚል አካልም አለ። ስለዚህ ይህንን ደግሞ ሚዛኑ የሚያስተካክለው ህዝብ ነው ማለት ነው። ምክንያቱም ያ በፊት የነገርኩህ ህዝቡ የሚያዋጣን እኛ የፈጠርነው ስርዓት፣ እኛ የተታገልንለት ስርዓቱ አለ፣ ያለፈውን አልፈዋል። አሁን ግን ወደ ኖርማል ህይወታችን እንመለስ የሚል ህዝብ ጠንክሮ ሲወጣ ወደ ስርዓት ይገባል ማለት ነው። አይ አይደለም አሁንም ቀንደኛ እና ዋነኛ ወዳጃችን ወደ ሆነው ነው የሚሄደው የሚለው ደግሞ ጽምዶውን ይዞ የኢሳያስ ስርዓትን ማስረጽ ነው የሚሆነው ማለት ነው። ስለዚህ በዚህ መሃል ያለው ሽኩቻ ቀላል እንዳይመስልህ፣ በጣም ከባድ ነው። ዛሬ ኢትዮጵያ በዓለም አደባባይ ከፍ ብላ ትታይ ዘንድ የድህነት ስሟን ለመቀየር የሚያስችሉ ስራዎች እየተሰሩ ነው። ኢትዮጵያውያን እጅ ለእጅ ተያይዘው የህዳሴ ግድብን አጠናቀዋል። የኢኮኖሚ ነፃነትን ለመጎናጸፍ ሌት ከቀን እየተሰራ ነው። ይህ ያልተዋጠላቸው ኃይሎች ጽምዶ በሚል የክፋት ጥምረት ሀገር በደም ጎርፍ የምትታጠብበትን ቀን እየቆረጡ ነው። ይቅርታውን እንደ ፍራቻ፣ መተውን እንዳለማወቅ፣ ንሰብሰብን እንዳለመቻል ወስደው የታለሉ ወንድምና እህቶቻችን በየጊዜው በግራ በቀኝ ስልጣን ለማግኘት ያለው አማራጭ ኃይል ብቻ ነው ብሎ ያመኑ ወገኖች አሉ። ከጅምሯ የተቀደመች ሐሳብ ናት። የተቀደመች ሐሳብ ናት ማለት
ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነት ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ኢትዮጵያውያን የሀገር ሉዓላዊነት ከፍርሰት አደጋ ፊት ሲቆም የመሪዎቻቸውን ጥሪ ተቀብለው ጠላትን በጋራ እንደሚቀጡ አድዋ ትልቅ ትምህርት ነው። በአድዋ ኢትዮጵያውያን ውስጣዊ ግጭቶችንና ቂሞችን ወደ ጎን ብለው በአንድ ምሽግ ወድቀው የዘመን ብዛት የማያወይበውን ታላቅ ታሪክ ሰርተዋል። ጽምዶን የፈጠሩ ኃይሎች ግን ይህን እውነት ዘንግተውታል። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። የጽምዶ ዋና መሐንዲሶች ግብጽና ኤርትራ የአንድ እናት ልጆች የሆኑትን ታሪክና ደም ያገናኛቸውን ወንድማማች ህዝቦች ለማጋደል እየተጋፉ ነው። የኛ ለም መሬት፣ የኛ ለምለም ሸለቆዎች ዛሬ ለነሱ አላስፈላጊ መስዋዕትነት የሚከፈልበት የጦር አውድማ እንዲሆን መድረኩን እያመቻቹት ነው። ወንድም ወንድሙን በጥርጣሬ እንዲያይ፣ ትውልዱ በገዛ እጁ ህልውናውን እንዲያጠፋ የታቀደ ረቂቅ ወጥመድ ነው። ይህንን ታሪካዊ ስህተት ዝም ብሎ ማየት ተባባሪ መሆን ነው። ይህንን የጽምዶ የክፋት ሰንሰለት የምንበጥሰው አድዋ ላይ አብረው የተዋደቁ አባቶች ልጆች መሆናችንን በማስታወስ ይሆናል።